አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ሕልም እውን ያደርጋሉና። ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቀዎት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ አንድ እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ አንድ መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽሎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ዛሬ ለደቡብ አፍሪካ ጥቁር ስደተኞች ጨለማ ቀን ነው። ምንድን ነው የሚፈጠረው? ዓለም እንግዲህ ዛሬ የመጨረሻው ቀን ነው፣ የቀነ ገደቡ ማለቂያ ነው እና ዛሬ እንግዲህ ምን ሊፈጠር እንደሚችል መገመት አይቻልም። በእርግጥ መንግስት ማንም ሰው የሚያገኘውን ስደተኛ መታወቂያ ምናምን የመጠየቅ መብት የለውም። ለዚህ የተዘጋጁ ወታደሮች አሉ፣ ህጋዊ እውቅና ያላቸው አካላቶች አሉ፣ እነሱ ይጠይቁ የሚል መመሪያ አውጥቷል። ግን ዓለም ምን ያህል ኢትዮጵያዊ በደቡብ አፍሪካ ውስጥ ይኖራሉ? እንደው ምን ያህል አፍሪካ ሀገሮች በደቡብ አፍሪካ ውስጥ ይኖራሉ? እንደው ኢትዮጵያ ስንል ደግሞ የትኛው የኢትዮጵያ ክልል ነው በብዛት ደቡብ አፍሪካ ላይ የሚኖረው? እንደው መረጃው ካለ ብዬ ነው። አንደኛው የኛ የራሳችንም ችግር ነው። መረጃን ፋክቹዋል በሆነ መንገድ የመያዝ የመተንተን ባህል የለንም። ስለዚህ የዚህ አሳዛኝ መገመት ግን ይቻላል። በብዙ 10 ሺዎች የሚቆጠሩ ማለቱ ይቀላል። ከዛ በላይ ይሆናሉ ብዬ አላስብም። ምናልባት 100 ሺህ 200 ሺህ ማክሲመም ነው። እንግዲህ ረጅም ጊዜ ነው ከኢትዮጵያኖች በፕሌንም በእግርም በተለያየ አይነት መንገድ ስለሆነ የሚገቡት በእርግጥም መረጃውን አሰባስቦ ይሄ ነው ለማለት በጣም አስቸጋሪ። ይሄንን ዶክመንት ማድረግ አለ። አንዳንድ
የዚህ ችግሩ ምንድን ነው የምለው አሁን የመገናኛ የማህበራዊ ሚዲያ በጣም ትልቅ ነገር ነው እና ይህም በመጠቀም በብዛት መረጃዎችን መስጠት ይቻላል። እዛ ደቡብ አፍሪካም ያሉ የተለያዩ ሰዎች እና እኛም ስለማናዘውትራቸው ነው አንዳንድ ዩቲዩቦችን የምንፈልጋቸው የተወሰነ ነገር ነው። ግን ዞሮ ዞሮ በቁጥር በደንብ ሊቀመጥ ይገባል። ግን ኢትዮጵያኖች ወደ ደቡብ አፍሪካ የሄዱበት መንገድ ሂስቶሪካል ነው። ተስፋዬ ሀቢሶ የሚባሉ ተስፋዬ ሀቢሶ ከምባታ ናቸው። ከምባታ ናቸው እና እሳቸው እኔ በግሌ ማስታወሳቸው የፓርላማ አፈ ጉባኤም ነበሩ። ታስታውሳቸዋለህ? ስማቸው በደንብ በኋላ ደቡብ አፍሪካ አምባሳደር ሆነው ሄዱ መሰለኝ። ደቡብ አፍሪካ አምባሳደር ሆነው እኔ እሳቸውን ማስታወሳቸው ያኔ የተለያዩ ህትመቶች ነበሩ ኢትዮጵያ ውስጥ በጣም እኔ ፕሬስ ወርቃማው ዘመን ነው ልሎ ይችላሉ። የተነቃነቀበት ከ97 በፊት የነበረውን ጎል ስሪሊ ወርቃማ ጊዜ ነው ማለት ይቻላል። እና በዛን ጊዜ አገዛዙና ሚዲያው ይጣሉ ነበር። ሚዲያውን አይዘውም ነበር አገዛዙ። ያው ያ ስራ ይፈታሉ ወደኋላ የሚሉ የሉም። በጣም ጆርናሊዝም ጫፍ የደረሰበትና ይጸም እንግዲህ ጽሁፎች፣ የተለያዩ ነገሮች ይወጣሉ። ይህን መቆጣጠር አችል በጣም ፕሬስ ሪሊ ወርቃማ ዘመን። ይህን ማመን ያስፈልጋል። በርካታ መጽሔቶች በየሳምንቱ የሚወጡትን በአማርኛ በእንግሊዝኛ ሁሉ ይጻፍ ነበር እና ስለዚህ የፕሬስ ከ97 በፊት የነበረው ወቅት የኢትዮጵያ ወርቃማ የፕሬስ ነፃነት ዘመን ነው ማለት ይችላል። ወደኋላ ደግሞ ሌሎች የሚያውቁት ካለ ከዛ ጋር ሊያወዳድሩት ይችላሉ። እና በአንድ መጽሔት ላይ ተስፋዬ ሀቢሶ ምን ብለው ጽፈው ነበረ? ማሪዬጅ ኢዝ ኤ ሌሰር ኢቪል በሚል ጽፈው ነበረ። እና የዛ ጽሁፋቸው ያው ትዳር ስትይዝ ከትዳር ጋር ከጋብቻ ከትዳር ጋር ያሉ ጸጋዎች አሉ፣ ችግሮች አሉ። ወንደላጤነት ደግሞ የራሱ አድቫንቴጆች አሉ፣ ችግሮች አሉ። እና እነሱን እያነጻጸሩ በመስጠት መጨረሻ ላይ የተሻለ ክፉ ነው የሚል ወይም ደግሞ ምንድነው ምናምን ቢኖርም ባይኖርም ጽድቅና ኩነኔ ቢኖርም ባይኖርም ከኃጢአት ደግነት ሳይሻል አይቀርም እንደሚል ጋብቻ ይሻላል ብለው የጻፉበት ነው። ፐርሶናሊ በዚህ ነው ማስታወሳቸው። ብዙም የፓርላማ ባልሆነ ብዙም ማስታወሰው ነገር ግን በአፈ ጉባኤ ሆነው አውቃቸዋል። እና እኚህ ሰው አምባሳደር ሆነው ደቡብ አፍሪካ ይሄዳሉ። ደቡብ አፍሪካ ሲሄዱ በተገለጠ አይን ሲያዩት ሀገሩን በቃ የስራ እድል ዝም የሞላው ሀገር ነበር። ሀገሩ ሀብታም ነው። ደቡብ አፍሪካ። ደቡብ አፍሪካ እኮ ማለት አፍሪካ ውስጥ የሚገኝ አውሮፓ ማለት ነው። ምንም ሌላ የሚወጣለት ነገር የለም። ስለዚህ አሁን ይሄንን ሲያዩ በሰው በመልእክተኛ ነው ለሀገራቸው ወጣቶች ነገሩ ነው ይባል መልእክት እንዲደርስ ሆነ ማለት ነው። ስለዚህ በተለይ በአብዛኛው አሁን የሚባለው ከከምባታ ሀዲያ እዛ አካባቢ ነው የመጀመሪያው ወደ ደቡብ አፍሪካ መሄድ የጀመሩት። ኢትስ ካይንድ ኦፍ ጎልድ ራሽ። ይሄን ነው አሜሪካ ወርቅ ወዳለበት ቦታ እንደሚደረግ ማለት ነው። እንደዛ ነው ያደርጉት። እዛ እስከገቡ በኋላ አሁን ስታዳመጥ ለማመን ያስቸግራል። ሁሉም ሰው ከታች ነው የሚነሳው። ግን ከታች ተነስተው ገንዘባቸውን ይዘው ገንዘባቸውን መልሰው ሪኢንቨስት በማድረግ እየተሻሻሉ በራሳቸውን በካፒታልስ ደረጃ ያስቀምጧል። ስለዚህ ምን ነበር የሚሰራው እዛ ገብቶ ምን ሰሩ ምናምን የሚለውን ብዙ አይዲያ አልነበረኝም። እና አንድ ድርጅት ማስታወቂያ እንድሰራልኝ ጠራኛል። እውነቱን ለመናገር አንዳንዴ ማስታወቂያ መስራት የሚያሰለችበት ሁኔታ አለ። ብዙም ኢንተረስት አልነበረኝም፣ ግን ከሆነ ለስራው በሚል ሄጃለሁ። ድርጅቱ ብዙ ነገር ነው ያለው እና ይሄን እያወሩኝ መነሻቸው
ከደቡብ አፍሪካ ድርጅቱ ባለቤቶች ባለቤቶች ባለሀብቶች ናቸው። ግን በዚህ መንገድ ደቡብ አፍሪካ ሄደው ያፈሩ ናቸው። በዛ አጋጣሚ ምንድን ነው ያ ኢኮኖሚ? አሁን ባለሳሳት አንድ ጊዜ ስሰማ አንድ ቢሮ እንደ ድንገት አንድ ሰው ቤት ሆኜ በጨዋታ መሃል አንድ ኢትዮጵያዊ ደቡብ አፍሪካ ውስጥ አላቅም፣ ጆሃንስበርግን፣ ደርባን አላቅም፣ ግን 10 ሆቴል እንዳለው ሲናገር ስንት ዳይናሚክስ አለ እያልኩ በጣም የተገረምኩበት ነው። እና ኢትዮጵያውያን እውነቱን ለመናገር ደቡብ አፍሪካ ውስጥ አዱኛ አፍርተዋል በጣም። ስለዚህ ለደቡብ አፍሪካ ቅርብ የሆኑት እነ ሞዛምቢክ፣ ማላዊ፣ ዚምባብዌ የመሳሰሉ ሀገሮች ከቅርበታቸው የተነሳ ነው እና በገፍ ነው የሚገቡት። እና ናይጄሪያኖችን መቼም ኤኒዌር ኢን ዘ ወርልድ እነሱን ማጣት አይቻልም። ተሰዳጆች ናቸው። በጣም ኢንቴግሬት ያደርጋሉ ከሄዱበት ሀገር ጋር። በጣም ምሁራን ናቸው። በጣም ሀይ ክላስ ውስጥ ይገባሉ። ይገርማል። እኔ የራሴ ኦብዘርቬሽን አለ እና ሲሰሩ ደግሞ እንዴት አድርጌ ልንገርህ፣ ጉልበታቸውን አይቆጥቡ። በዛው መጠን በሌላ ደግሞ በጎን ድራግ ምናምን የምትለው ነገርም አለባቸው። ስለዚህ ሲገቡ አግሬሲቭ ናቸው። የትኛውም ሀገር እንደዚህ ናቸው። እነሱም ቢሆኑ ደቡብ አፍሪካ ለአፍሪካ ምሳሌ አትሆነንም። መዋቅሩ እንዳለ የነጭ መዋቅር ነው ሲስተሙ፣ ኤቭሪቲንግ። አሁንም በአብዛኛውን የነጭ ካፒታሊስቶች የያዙት ሀገር ነው። ከዛ በኋላ ከነፃነት ጋር የመጡ ጥቁር ካፒታሊስቶች ካሉ አክቹዋሊ በገንዘባቸው ምን እያደረጉ ነው የሚለውን ማየት ነው። ካፒታሉ ገንዘብ እንዴት ትጠቀምበታል የሚለው ነው አይደለም እንዴ? ስለዚህ አሁን የደቡብ አፍሪካ ራስ መታቱ የህዝቡ እንደሚባለው ዜኖፎቢክ ከመሆን ሌላ ዘር ጥላቻማ ከሆነ እንግዲህ ደቡብ አፍሪካ ከ3 ሚሊዮን በላይ በዛች ሀገር ውስጥ ህጋዊ ሆነ የሚኖሩ ስደተኞች አሉ ይላል። ለምሳሌ እነዚህ 3 ሚሊዮን እነማን ናቸው? ያው አጎራባች ሀገሮች ኢትዮጵያን ጨምሮ ጥቁሮች ናቸው ብዬ ነው የማስበው። ጥቁሮች አይደለም እና ኤሽያኖች እንደዚህ ይሆናሉ። እና እነዚህ ህጋዊ ናቸው እዛ ሀገር ማለት ነው። ስለዚህ የደቡብ አፍሪካ ኢኮኖሚ ቱ ሳም ኤክስተንት በማንኛውም መመዘኛ አፍሪካ ውስጥ እንትኖች ናቸው እኮ መካከለኛ ገበያ ላይ በፊት እኮ እንትን ሲመሰረት ምንድን ነው ብሪክስ እኮ ሲመሰረት ኢኮኖሚያቸው ፈርጣማ ኢኮኖሚ ወይም ደግሞ አሁን ካሉት የበለጸጉት 7ቱ ገለመሌ ወይም 20ዎቹ የሚባሉት ሀገሮች ውስጥ እኮ ያሉ ናቸው። ከነዛ ውስጥ ነች ደቡብ አፍሪካ አይደል? ብሪክስ የተመሰረተው እኮ አንዷ መስራች ነች ደቡብ አፍሪካ። ስለዚህ ኢኮኖሚ ያለ ማለት ነው። እና የኛ ሰዎችም በዛ መንገድ ሄዱ ማለት ነው። ግን አለም ለምሳሌ እኔ የኛን ሰዎች ልጨርሳ። እሺ የኛ ሰዎች እዛ ከገቡ በኋላ ምንድነው ወረቱ? የኛ ሰዎች ስለኝ ሁላችንም አንድ አይደለንም። ደቡብ አፍሪካ የራሱን ካፒታል ይዞ የሚገባ ኢትዮጵያ ያለ ኦፍ ኮርስ ነበሩ። በጣም እርግጠኛ ነኝ 10 ሆቴል አለኝ ያለው ሰውዬ ዶንት ቴል ሚ እዛ ከጀምሮ አይደለም ሊሆን ይችላል። ፖሲቢሊቲ ይኖረዋል። ግን ሳሙኤል ገንዘቡን እዛ ሀገር ያዋለ ሀብታም አድርጌ ነው የማስበው። በቀላሉ የያዘውን ሀብት ማሳደግ መለዋወጥ የሚችልበት ግን ሀገር ነው። አንድ ሀገር እኮ ሀብታም ሲባል ፐርቼዚንግ ፓወር ማለት ነው። የመግዛት አቅም አለው ወይ ሀገሬው ህዝቡ የሚለው ነው እኮ ጥያቄ። የመግዛት አቅም የሌለው የደህየ ህዝብ ከሆነ ዘ ሆል ኔሽን ኢዝ ፑር ምንም የምትለው ማለት ነው። ምንም ነገር ብታቋቁም እንትን አይልም። ገዢ ከሌለ ዲማንድ መፍጠር አችልም። ኢምፖቨራይዝድ የሆነ ህዝብ ነው፣ ኢምፖቨሪሽድ የሆነ። ስለዚህ የእኛ ሰዎች በዛ ገቡ ነው አንዱ ታሪክ። ሰው እዚህ ጋር ይሄ ታሪክ የበለጠ ሊጻፍ የለም እኮ መጽሐፍ። ይሄ እኮ መጽሐፍ 2 3 4 መጽሐፍ እኮ የሚገባው እኮ ነው። የኛ ሰው በደቡብ አፍሪካ
ምን አገባቡ ዘስቶሪ ይሄ ስቶሪ ተስፋ ቢሰው ጸሐፊ ሰው ናቸው። ገብቷል። እንዴ ሳያዩት ቀረ ነው። ይሄ መድበል ያስፈልገዋል። በጣም ራሱን የቻለ ታሪክ ነው። ምክንያቱም ብዙ ማጋነን ባይኖር በ10 ሚሊዮን ዶላሮች ሀብት ሊያዝ የቻለበት መንገድ ነው። ገብቷል። እና ይሄ መንገድ ቀላል መንገድ አይደለም እና ስቶሪ አለው እና ይሄ ስቶሪ መጻፍ አለበት እና ይሄ ሰው ለማስታወቂያ ጠራኝ ሰው ሲነግረኝ ትልቁ ቢዝነስ አለ ቀበቶ ነበራል። የቀበቶ ሽያጭ ስገባ እንግዲህ የተለያዩ ይሄ የጉልበት ስራዎች አሉ አይደል? ተለያዩ መሰራቸው አንዳንዱ የእኛ ሰው ፈጣን ነው። ሱቋንም ምናምን የምታደርገዋለን። ይህንን ቀበቶ የሚሸጡት ቻይኖቹ ነበሩ፣ መደብር ከፍተው ማለት ነው። ከዛ እንደዚህ ተባረው ለምንሰራው አይደል እኛ ሱቅ በደረቴ ምንድነው ማለት ነው። ሱቅ ይሄ በእጃችን እንደሱ ሳይ ይጠሩና በዱቤ መስጠት ጀመሩ። ቀበቶ አሁን ትሄድና ለምሳሌ የአንድ ቀበቶ አገሌ 10 ብር ነው እንበል። 20 ቀበቶ ትቀበላለህ። 20 ቀበቶ ነው 100 እናድርገው። 100 ቀበቶ ስትቀበል በ10 ብር 1000 ብር ትሄዳለህ። አሁን ከዚህ ላይ ቻይኖቹ ስንት ያስቡልሃል? ሌትስ ሴይ 20% እና አሁን ይዘን አለ ወረድ እንላለን። እንግዲህ ደርባን ይባላል፣ ጆሃንስበርግ፣ ኬፕ ታውን አለ። which የትኛው እንትን ነው አላውቅም። ትንሽ ወርደን አንድ 4-5 እርምጃ የሆነ ስንቆም በጥቂት ሰዓት ውስጥ አልቋል። ቀበቶ አልቋል። ስለዚህ ጥሩ ቢዝነስ አሁን በፊት ጠርቶን አይደል ቶሎ ሮጠህ ትመጣና ያድት አድርግና 400 ወር ግን ትላለህ። አንዳንዴ ያልቃል አለ ቀበቶ። ቤዚካሊ የቀበቶ ሽያጭ ነው ኢትዮጵያኖችን ያነሳቸው። አሁን አብዛኛው እዛ ላይ ትልቁ የቀበቶ ሽያጭ ነው አለኝና በጣም ኢንትሪግድ ስለሆንኩ ለማሰብ ሞከርኩኝ። እኔ እንዳሉ ቀበቶ ይዘው አይደል አዲስ አበባ ውስጥ እና ይታያል። ምንም የሚታይ ነገር የለምና ዋት ዘ ማጂክ እዛ ጋር ምንድነው ቀበቶ ለምን ነው በጣም የሚገርም ነገር ነው የነገረኝ። ያ ጊዜ ደቡብ አፍሪካውያን በአፓርታይድ ጊዜ ፋይተር ናቸው። ይሄን መቀበል ያስፈልጋል። አሁንም ሌሎች አፍሪካውያኖች ሄድና እዛ የራስን ኑሮ አስተካክል ይላል። ፋይት እዛ ሄደ እዚህ ምን ታደርጋለህ? ሂድ እዛ ፋይት አድርግ፣ የጎደለበት ነገር ካለ እዛ ሀገርን አስተካክል ይላሉ ማለት ነው። ፋይተር ናቸው። ይሄን መካድ አይቻልም። አፓርታይድን በእኛ እድሜ ሲፋለሙ ታይተናል። ይሄ ምንም የሚካድ አይደለም። ፋይተር ናቸው። ስለዚህ እያንዳንዱ ጥቁር ከቤቱ ሲወጣ ከሞላ ጎደል ታሳሪ ነው ማለት ነው። ኤኒ ታይም በሆነ ምክንያት ይታሰራል። ላይፍ የለውም፣ እስር ቤት ውስጥ ነው የሚኖረው በቃ። ስለዚህ ይህን ተቀብሎ ነው የሚኖረው። በዚህ ነው ፋይት ያደረጋቸው። ስለዚህ እስር ቤት ስትሄድ የመጀመሪያ የፖሊስ ጥያቄ ምንድን ነው? ምን የሚወስድበት? ቀበቶን ፍታ ነው። እኔ ምንድን ነው ሎጂኩ? ራስህ እንዳታጠፋ ውስጥ ገብተህ በቀበቶ ራስህ እንዳትገል። እውነትህን ነው። የጫማ ክርህና ቀበቶን የሚያስፈቱ ለዛ ነው። የጫማ ክርህን አልፈታሁም። አንድ ቦታ ላይ ግን ቀበቶ ፈትቻለሁ። ክብደትህን አይተው ነው። ኦኬ ስልክስ? ስልክና ገንዘብማ ወዲያው ነው የሚወሰደው። ለምን ስልክ ኮሚኒኬት እንዳላርግ እንዴ? ከፖሊስ ጣቢያው እኮ መረጃ ወደ ውጭ ልታወጣ ነው እንጂ ቤዚካሊ ቀበቶ የሚነጥቁን እንዳንታነቅ ነው። ስለዚህ እንዴት ነው የምትሆነው? ውስጥ ሆነ ቀበቶ አይዋለንም። ያለ ቀበቶ ሰው ልብስ ወይም መስጠት አለባቸው የራሳቸው። አሁን ይሰጣሉ እኮ አሁን ይሰጣል። ይገርማል። ይህን ያህል ነገር ስልህ የማላውቀው ነገር ቤዚካሊ እስር ቤት ስትሄድ የመጀመሪያ ቀበቶ ፍታ እና በዚህ የተነሳ ደቡብ አፍሪካውያን አያም ፕሪዝነር ገብቷል። የአፓርታይድ የሚባል የጥቂት ነጮች ገዢ መደብ ጥቁሮችን እንደ ሰብ ሂውማንስ ቆጥሮ ከዚህ አታልፉም፣ በዚህ በኩል ነው የምትኖሩት፣ እዚህ ጋር ነው የምትበላው፣ እዚህ ጋር ነው የምትጸዳዳው፣ እዚህ ጋር ነው የምትማረው ብሎ በረት ውስጥ ባስቀመጠበት ስርዓት ውስጥ
እኔ ሰው ነኝ ብሎ እንደ ሰው ለመኖር በእርግጥም ልክ ነበሩ። ገብተዋል። ሰውነታቸው ማስመለስ ነበረባቸው። ስለዚህ እያንዳንዳቸው ከቤታቸው ሲወጡ አያም ፕሪዝነር ብሎ ነው የሚያስቡት። ስለዚህ የዚህ ሲምቦል ምንድን ነው? ቀበቶ ያደርጉ። ደቡብ አፍሪካውያን ጥቁሮች በአብዛኛው ቀበቶ ያደርጉ። ለምን? ድካም ነው ትርፉ። ኤኒ ሚኒት ሊገባ ይችላል፣ ቀበቶ ይፈታል። ስለዚህ ያው ቤታቸው እስር ቤት እንደሆነ ስለሚያስቡ ቀበቶ አይገዙም ነበር። አሁን ከደቡብ አፍሪካ ነፃ መውጣት ጋር ከብዙ ነገሮች አንዱ ይሄ እጅግ አስገራሚ የደራ የቀበቶ ገበያ ነበረ። ስለዚህ ሁሉም ቀበቶ ስላልነበረው ደግሞ ቀበቶ ስገዛ አንዱ አይደለም 2-3 ብትገዛለህ። ስለዚህ ያ የታሳሪነት ምልክት የነበረውን ቀበቶ ብዙ ኢትዮጵያንን ጨምሮ የሀብት መንጠላጠያ ሊያደርጉት ችሏል። አይ ቲንክ መልስም በከፊል ሌሎች አስተያየት ያላቸው ደግሞ ይህም አለ የሚሉ እዛ ደቡብ አፍሪካ የሚኖሩ ኢትዮጵያውያን አይ ዶንት ኖ በምን መልክ ሊገልጹልን ይችላሉ። በጽሁፍ አድካሚ ነው። አሁን እንትን አልጀመሩም እንዴ? በድምፅ ደውሎልኝ ነበረ። በነገራችን ላይ ከሳውዝ አፍሪካ ደውሎልኝ እየሞትን ነው፣ ቢያንስ ድምፅ ሁኖን አንድ ነገር በሉ ብሎኝ መጨረሻ ላይ ስቅስቅ ብሎ ነው ያለቀሰው። እውነት ለመናገር ይኸው ዛሬ ያንተን ጥሪ ተቀብለን እያነሳን እያወራን ነው እና ዓለም የሚገርምህ ደቡብ አፍሪካ በ98 ሄጄ ነበር እኔ እና ጆሃንስበርግ እና ፕሪቶሪያ ተዟዙሬ አይቻለሁ፣ ሁለቱ ቦታዎች ላይ ማለት ነው። ኦኬ። እና እኔ በሄድኩ ዋና ከተማቸው የትኛው? ፕሪቶሪያ። ፕሪቶሪያ። እሺ። እና እኔ ፊልም ላሳይ ነው የሄድኩት፣ ትንቢት የሚል ፊልም ለማሳየት ነው የሄድኩት እና ትንቢት እና እሱን ፊልም አሳይቼዋለሁ። ሳሳይ ከማሳየትህ በፊት ምን ያደርጋሉ መሰለህ? ፊልም ይዘህ ስትሄድ እየዞርክ ያስተዋውቀዋል። የፊልሙ ደራሲና ዳይሬክተር መጥቷል እያሉ ለኢትዮጵያኖች ታስተዋውቃል። ስለዚህ መርካቶ የሚመስል ቦታ ሄጃለሁ። እንዳለ ኢትዮጵያኖች ናቸው ያሉት እና በቃ ኢትዮጵያኖች ናቸው በሙሉ ማለት ትችላለህ። እና እዚህ ጋር ስጋ ቤት አለ፣ ጥሬ ስጋ የሚሸጥበት። የእውነቴን ነው ነገር ስጋ ቤት አለ እንዳልከው፣ ቀበቶ ቤት አለ፣ ሸቀጣ ሸቀጦች አሉ። በቃ መርካቶን ቅርንፉድ አለ፣ ሚጥሚጣ አለ። በቃ መርካቶን ሰርተውታል። እና እኔ በጣም ነው ሰርፕራይዝ የሆንኩት ያንን ሳይ ማለት ነው። ደግሞ ትንሽ አለፍ ስትል ድንቅነሽ ሆቴል የሚል በአማርኛ ተጽፎ ታያለህ። ኦ ማይ ጋድ! እና ስትገባ ደቡብ አፍሪካ አልሄድም። እንጀራው ምኑ ቀይ ወጥ ምናምን በሙሉ አለ። እንጀራው የሩዝ ነው በርግጥ። ኦኬ። እና ጤፍ ያንስ ከየት ይመጣል? ደግሞ ሌላ ቦታ ስትሄድ ይሄ ሹሮ በርበሬ ምናምን የሚሸጥበት ልክ እንደ ጨርቆስ ምናምን አይነት ገበያ እንደ ሾላ ገበያ አይነት ቦታ አለ። አይገርምህም? እዛም ኢትዮጵያኖች አሉ። ይሄ በቃ ሽሮ በርበሬውን ምናምን የተለያዩ ቅመማ ቅመሞች እንደ ጉልት አድርገው ማለት ነው። አይነቱ ሊለይ ይችላል። እሺ፣ እንደ ጉልት አይነት ነው። እሺ። እንደገና እኔ የሆነች መኪና ተጋጭታ እንዲች እያለች እየነዳት መጣ ማለት ነው። ሪኬት ይሆናል። እንዲች እያለች መጣች። ከዛ ሳይ የወጣው ኢትዮጵያዊ ነው ከመኪናው ማለት ነው። ከዛ ምን ልታረጋዛት አልኩት። ስለ ወዴ ትቀልዳለህ እንዴ አለ። እቺ አሁን አለ ሻንሲው ተጣሟል አለ። ወስዳታለሁ አለ፣ አስወጥረዋለሁ አለ። እዚህ ጋር ያሉትን ቦዲዎች በሙሉ እያነሳው እቀይራቸዋለሁ። ይቀየራሉ። ከዛ አዲስ መኪና ነው። ቻሲ ካለ እሱ ላይ ገርቡታል። በአራተኛው ነው በአምስተኛው ቀን መኪናውን እየነዳት መጣ። እሺ፣ ማመን ነው የሚያውቀው። ፏ አርጓት። ቅጥቀጣውም አለ ማለት ነው። ቅጥቀጣውም አብሮ ጋራዥም አለ። ከነጋዴውም አብሮኝ የነበረው ዋለ ጋራዥ ነው። እሺ፣ ጋራዥም አለ ማለት ነው። እና ያኔ ጥቁር ሆኖ ፎቅ ያለው የለም። ሁለት ኢትዮጵያዊ ፎቅ ነበራቸው። አይ ነው ይሄን ማወቅ አትችልም። ናይጄሪያ ፎቅ የላቸውም። አይ የነገሩኝን ነው እኔ መነገር። አሁን ይኸውልህ እዛ በነበርኩበት ሰዓት እንዲህ እናድርገው፣ ሁለት የኢትዮጵያን ሆቴሎች ነበሩ።
በቃ ሁለት ኢትዮጵያኖች ፎቅ ነበራቸው እንደው በዚህ እንትን ነው እና እዛ ጋር ስታይ በጣም ታታሪዎች ናቸው። ለምሳሌ ምን ይሰራሉ መሰለ ይሄ ብርድ ልብስ ወይም ኮንፈርት በሻንጣ ውስጥ ተደርጓል አይደል? እሱን 6-7ቱን ተሸክሞ ሲሄድ ታይዋል። ከዛ ደቡብ አፍሪካ ውስጥ ያሉት ቢሮዎች ማመን ነው የሚያቀት ይሄ መኪናዎቻቸው ውበታቸው ምናምን ማመን ነው የሚያቀት ብራንድ ኒው ነው። እያንዳንዱ መኪና ወደ ቢሮ ሲሄድ ከላይ እንትን ይሄ ወንፊት የሚመስል የፀሐይ መከላከያ ያለው ማቆሚያ ነው ያላቸው እና ከተማ ውስጥ የሚነዱት መኪናዎች ማመን ነው የሚያቀት ውብ ናቸው። የዱባይ ቁሮዎች አይደሉም። አዎ ከዛ ያለው እያንዳንዱ ተሸክሞ በየቢሮ ይዞራል ኢትዮጵያዊ። ያ ኮንፈርት 1000 ብር ከሆነ የሚሸጠው በ3 ወር ክፍያ በ1500 ብር ይሸጥላቸው። የክሬዲት ስራውን ምን ወስደው ወሳጆቹ እንደባላቸው ኢትዮጵያ ገበያ ውስጥ ላሉ አይ ሳውዝ አፍሪካዊ ሊሆኑ ይችላሉ። የተለያዩ እንትን ይሰጣሉ። ክሬቲቭ ሁለት መንገድ አለው። ይኸውልህ ለምሳሌ እኔ ኢትዮጵያ አየር መንገድ ውስጥ ስገባ ያኔ ኢትዮጵያ አየር መንገድ ውስጥ ኢትዮጵያውያኖችም አሉ ነጮችም አሉ። ቲኬት ኦፊስ ውስጥ ማለት ነጭ ደቡብ አፍሪካውያን ተቀጥረው የሚሰሩ ማለት ነው። ስለዚህ ማነው የኢትዮጵያ አየር መንገድ እንትን የሉም ጥቁር ደቡብ አፍሪካውያን አልነበሩም? ይኖራሉ። ያንን እንግዲህ ሁለቱንም ወገን ለመወከል መሰለኝ ነጩንም ጥቁሩንም ኢትዮጵያ አየር መንገድ ይሄን ማሰብ አለበት እና ብቻ ስታየው ኢትዮጵያኖቹ ተሸክመው በየቢሮው ይሄዳሉ። በ3 ወር 500 ከእያንዳንዱ ሰው ያገኛሉ ማለት ነው። 3 ጊዜ ነው። ምንድነው የዛ ሀገር ገንዘብ? ራንድ ነው። ራንድ ነው እና ክሬቲቭ ናቸው ማለት እኮ ፀጉር ቤት ስትሄድ ፀጉር የሚከረክሙ ኢትዮጵያኖች ናቸው። እኔ ብርታታቸውን አይቻለሁ። አዎ ብርታታቸውን ጥንካሬያቸውን አይቻለሁ። አስደንጋጩን ነገር ደግሞ ልንገርህ። እሺ እኔ ወንጀል ውስጥ ማለንበት አይ ኢትዮጵያኖች ወንጀል በጣም ነው የሚፈሩት። አዎ ፈሪሃ እግዚአብሔር አላቸው። እንደገና ደግሞ ያን ጊዜ እየተቧደኑ እየመጡ አንተ የምትኖርበት አካባቢ ገብተው የሚዘርፉ ነበሩ። ወሮ በሎች ኢትዮጵያዊ ሳይሆኑ ሌሎች ይገምታሉ። ኢትዮጵያኖቹ ተደራጅተው ይከላከላሉ። አዎ ስለዚህ ተደራጅተው ይከላከላሉ። ስለዚህ በዚህ ተከብረዋል ኢትዮጵያኖች። ሶማሌና ኢትዮጵያዊ እንደዛ ነው ባህሪያቸው። በጋራ ይከላከላሉ። የእጅ ምናምን ይሄ በምናምን የለባቸውም። የለም እኔ በነበርኩበት ጊዜ የለም። አሁን እኔ ቆሜ ከምልህ ሰውዬ ጋር ቶማስ ይባላል ፊልሙን ከዚህ ይዞት የወሰደው እና ከሱ ጋር ቆሜ ሁለት አዳዲስ የገቡ ኢትዮጵያኖች ትንፋሻቸው ቁርጥ እያለ እየሮጡ መጡ። በየት በኩል የገቡ ነው? በኤርፖርት ነው? በእግር ነው። በእግር በኮንቴነር ውስጥ እሺ። ቁርጥ እያለ ያን ሁሉ ተርፈው ማለት ነው። ተርፈዋል። ከዛ ምን ነው አላቸው። ተሸከሙን አሉ። አልገባኝም። ምንድን ነው መሸከም ስል 2-3 ይሆኑና አንተ ፊዚካልህ ከፍ ካለ 2 እና 3 ይይዙሃል ከኋላ እና ወደ ላይ ከፍ ያደርጉሃል። ከፍ ሲያደርጉ አንዱ መጥቶ ፊት ለፊት ጩቤ ይዛል። ከዛ ሌላው ኬስን ተዘረፈ ነው የሚሉ ተሸከሙን። የሰዓቱ ቋንቋ ነው። ኦኬ ዘረፏቸው። ከኪሷቸው ምናምን ሁሉ ይያሉ። ከፈለጉ ጫማህን ሁሉ ሞባይልህን ይቀበላል። አልጎሰለው ኦኬ ይለቁሃል። እና እኔ ብቻዬን ለመሄድ ከዛ ሰዓት ጀምሮ ፈራው። ኦኬ ፀጉር ቤት ስትሄድ መጀመሪያ የብረት በር አለ። እሺ ከዛ የብረት በሩን ስታንኳኳ የእንጨት በሩን ይከፍቱና ያዩሃል። ሰላማዊ ሰው ከሆንክ ይከፍቱልሃል ማለት ነው። እኔ የነበርኩበት ሆቴል ለምሳሌ ያን ጊዜ ስልጣኔያቸው በጣም የሚገርም ነው። እሺ እኔ የነበርኩበት ሆቴል በር ላይ ካሜራ አለ እና ውስጥ ስክሪን አለ። ያያሉ ማለት ነው። ልክ መኪናው ሲመጣ ያዩታል። ሰላማዊ ከሆነ ነው በሩን የሚከፍቱለት። ወደ ሰላማዊ ማለት ተደራጅቶ 5-6 ሆነው ለምሳሌ ከመጡ እና እንግዲህ ወይ በመልክ በምናምን ሊለዩዋቸው ይሆን ኦኬ የነሱ እንትን እሺ እንደዛ አይነት ከሆኑ ይከፍቱላቸዋል፣ ካልሆነ አይከፍቱም ማለት ነው። እሺ ይሄ የሚያስፈራው ፓርት ነው። ሌላው ደግሞ ኢትዮጵያኖቹ ቻይና ሄደው ዕቃ ይጭናሉ።
ከደቡብ አፍሪካ መነሻቸውን ደቡብ አፍሪካ አድርገው ማለት ነው። ቻይና ሄደው እቃ ጭነው ደቡብ አፍሪካ ውስጥ ያከፋፍላሉ። ይሄ አሁን በጣም የሚገርም ነው። እንደዚህ ወረት ያላቸው ኢትዮጵያ ያላቸው ወይስ ከቀበቶ ጀምሮ ናቸው? ከቀበቶ እኔ ወረት ያላቸው ሰዎች ገብተዋል ባይ ነኝ። እንግዲህ ይኸውልህ እኔ ምን መሰለህ ያን ጊዜ የኛ ብርና የነሱ ብር የነሱ በ50 ሳንቲም ነበር የሚበልጡን። ኦኬ በ98 በ15000 ብር ኬፕታውን ላይ እንትን ዋና ደርባን ላይ ነው ኬፕታውን ላይ ሱቅ መግዛት ትችላለህ። ሱቅ መግዛት ነው። አሁን ያን ጊዜ ኢትዮጵያ ውስጥ 100 ምናምን ሺህ 200 ሺህ ሊሆን ይችላል ሱቅ የምትገዛው። እዛ ግን 15000 ብር ከሆነ እንደ መርካቶ እኮ ያለ ቦታ ላይ ነው። በቃ ሄደህ ገዝተህ እኮ እኔ ላቋርጥ ትቀጥላለህ። እኔ እዚህ የገንዘብ ነገር የማይገባኝ ነገር አለው። ለምሳሌ እኔ በግሌ በውጭ ሀገር በዛ በነበርኩበት ሀገር የቤት ዕዳ የነበረብን ለመንግስት መክፈል ያለብን ዕዳ ምናልባት 50 ሺህ ሸቀል ገደማ ነው የነበረው እና በዛን ጊዜ ከኛ ብር ጋር የነበረው ልዩነት ምንድን ነው? እዛ 50 ሸቀል እዚህ 100 ሺህ ማለት ነው። ወይም 1 ሸቀል የእስራኤል ሸቀል በ2 ብር ነበር የሚመነዝረው ማለት ነው ያኔ የነበረው ዋጋ። አሁን ግን ያ ነገር አልተከፈለ ቢሆን ኖሮ አሁን ወደ 1,500,000 ነው የሚመጣው አይደለም። ከ30 ብር በላይ ነው አሁን እንትኑ። እንደዛ ነበር በጣም የተቀራረበ ነበር ለማለት ነው። አሁን ያኔ አለመንቃት ነው እንጂ በቀጥታ እዚህ ግን ደግሞ ያኔ ብሩም እንትን አይልም። ቤዚካሊ 100 ሺህ ብር ነው የነበረው ዕዳችን ማለት ነው። አሁን ያ 100 ሺህ ብር ግን በሂደት ወደ በሚሊዮን ሆነ በሚሊዮን ሆኗል ማለት ነው። ኦኬ ስለዚህ ርካሽ ነበር። አየህ ያን ጊዜ ቅድም አንተ እንዳልከው ወረት ያለው ሰው ብድግ ብሎ እዛ ሄዶ ቢሰራ ያን መግዛት ይችላል ነበር። የተሻለ ኦፖርቹኒቲ ነበረው ማለት ነው። እና እኔ እዛ ያየኋቸው ኢትዮጵያኖች ታታሪዎች ናቸው። ደግሞ ሆቴል ውስጥ እኮ ስትገባ እዚህ አሁን ለምሳሌ አዲስ አበባ ሬስቶራንት እንደገባ ቁጥር ወንበሮቹ ምኖቹ ጀበናው አኮ የኢትዮጵያ አዎ በቃ ኢትዮጵያዊ እንትን ሊሆን ይችላል ምን ይባለው ሊስትሮ ሊሆን ይችላል ስታየው ሎተሪ ሻጭ ሊሆን ይችላል። ግን ሁኔታዎች ሲቀየሩ እና ኢኮኖሚ በእጁ የትም ሀገር ብታስቀምጠው እዚህ ስታየው አንድ ሰው ነው ሎተሪ የሚያዞር ምናምን ነው። ልክ ከኢኮኖሚው እንትን ጋር ግን እያደገ ሲሄድ ቤተሰብ ያስባል። ከአካባቢው ደግሞ እንዶ ቢያንስ እሑድ ሄዶ ጸሎት የሚያደርስበት ቤተክርስቲያን ያስባል። ካርቶኑ ተሸክሞ ነው የሚሄደው ነው። ወጣ ሲል ደግሞ ከቤት ውጭ የሚበላበት ቦታ እንዲሁ ያስባል። ስለዚህ ሙሉ ራሱን ይዞ ነው የሚሄደው እና ይሄ ሊያገርም ይችላል የምልህ እዚህም ሆነ ቤይሩት የትም ቦታ ስትሄድ ኢትዮጵያኖች ባሉበት የኢትዮጵያ መገለጫ የሆነ ነገር በሙሉ ሁኔታው ሲሳካላቸው ያደርጋል። በጣም ደስ የሚል ታሪክ ነው የነገርከኝና ምንድን ነው ደቡብ አፍሪካኖች አሁን ዛሬ ቀነ ገደብ አድርገው በዚህ ደረጃ ጥቁር አኒ የሚል ስሜት ተከትታቸው ለሚል የሚሰጠው ትንተና አሻሚ ነው። አንዳንዶቹ የዘር ጥላቻ ወይም ሌላ ባዕዳንን ጥላቻ አድርገው የሚያቀርቡት አሉ፣ የዜኖፎቢክ የምንለው ማለት ነው። ሌሎች ግን የኢኮኖሚ ጫና እንደሆነም ይናገራሉ። ያ ምንድነው? በሀገሪቱ 33% ነው የስራ አጡ ቁጥር። ስለዚህ በጣም ከፍተኛ ነው። ከየመቶ መስራት የሚችል ሰው ውስጥ 33% ነው ማለት ነው። ስለዚህ ይሄ እያደር የሀገሪቱ ኢኮኖሚ እያደር የስራ የመክፈት ስራ የመስጠት እድሉ በጣም እየጠበበ ነው የመጣው። በዚህ የተነሳ አብዛኛው ጥቁር አብዛኛው ደቡብ አፍሪካዊ እንግዲህ
ከትምህርት ጋር ከስልጠና ጋር ከምን ጋር ያሉ የምትላቸው ስራዎች አሉ። ግን ከነዛ ውጭ ሰዎች የሚፍለከለኩባቸው ጥሪት ኑሮ የሚያገኙባቸው የጉልበት ስራዎች አሉ። አሁን ያልኩ አይነት ስራዎች እና አሁን በዚህ የተነሳ አብዛኛው ጥቁሮች ይላል እዛ ላይ አብዛኛው ጥቁሮች በሰፈር ውስጥ ነው የሚኖሩት ይላል። በራሱ በዚህ በተርታው ደቡብ አፍሪካዊ ሰፈር ውስጥ ቀዬ ውስጥ ነው ያሉት። ሱቅም መሰረቱ፣ ሆቴል ገብተዋል እና በታች ወርደው ታች ከሚኖረው ደቡብ አፍሪካዊ ጋር ነው የሚኖሩት። አንዳንድ ቀን ደቡብ አፍሪካውያኖቹ ለዚህ ለኢንፎርማል ለሚባሉ ስራዎች እንደዚህ አሁን ቅድም እንዳልኩ ቀበቶ ማዞር በለው አሁን ቅድም ያልከኝን መኪና እንደዚህ አይነት የመሳሰሉትን የጉልበት ስራዎች ላይ ፉክክር ይገጥማቸዋል። በዚህ የተነሳ ጥቁሮች ማለት አፍሪካውያንን እኛን በረከቦታቸው ዙሪያ አለን እዛ ውስጣቸው አለ እና የኑሯቸው አንዳንዶቹ የኑሯቸው የችግሩ መገለጫ አድርገው ያቸዋል። ተወዳዳሪነት ፎካካሪ አድርገው ስለሚያስቧቸው ነው በዚህ ደረጃ እነሱን ያሉበት ምክንያት እንጂ ከጥቁሩ በአብዛኛው እንግዲህ ጥቁሩ ያለበትን ነው የሚነግሩና ለምሳሌ ሀገሪቱ ከ3 ሚሊዮን በላይ እዛ ሀገር የሚኖሩ በህጋዊ መንገድ ማለት ነው የሚሰሩ እና እዛ ኢንቨስት የሚያደርጉ ዋቴቨር ሙሉ መብት ያላቸው ህጋዊ ጥበቃ ያላቸው ዜጎች አሉ ነው የሚለው መግለጫውን ስታነበውና ለምንድን ነው ይሄ የጥቁሮቹ እንቅስቃሴ ሌላ ጥቁር ለሚለው ያገኘሁት ምላሽ ነው እንጂ ሌሎች አሉ ልክ እንደ ብዙሃኑ ጥቁር አፍሪካዊ ሁሉ በዛች ሀገር የሚኖሩ ኖርዝ አሜሪካ አፍሪካንስ አሉ ይላል። ለምሳሌ እነዚህ አረቦች ማለት ነው። ፓኪስታንም ህንድም እንዲህ እያልክ ትሄዳለህ። እነዛ እዛ ሀገር ሲኖሩ የስኪል ይዘው የሚገቡት ስኪል አለ፣ ገንዘብ አለ። በዛ የተነሳ መኖሪያቸውም የሚድል ክላሱ ውስጥ ነው መኖሪያ ቦታቸውም እና ስራቸውም። ስለዚህ ለብዙሃኑ ደቡብ አፍሪካዊ ትሬታ ስጋት አይደሉም። አያያቸውም የእሱን ስራ የሚሻሙት በየቀኑ ትከሻ አይደሉም። ስለዚህ በዚህ የተነሳ ነው የሚል ትንተና ነው ያለው። ግን አለም አሁን ለምሳሌ አንተ ስታስቀምጠው እኔም እያሰላሰልኩት የነበረው ነገር ምንድን ነው፣ ለምሳሌ ደቡብ አፍሪካ ውስጥ ሚኒባስ የትራንስፖርት ሚኒባስ የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20% ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35% ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽሎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ታክሲ አሁን እነዚህ የመኪና ስራዎች እንደዚህ ቲፒካል የሴሚ ሌበር ናቸው። እነዚህ የድሃው ደቡብ አፍሪካዊ የሥራ የድሃው ብቻ ሳይሆን ታጋዮቹ መጀመሪያ ላይ መስራት የጀመሩት ከነጻነት በኋላ ታጋዮቹ ማለት
ከነጮቹ ጋር ሲታገሉ የነበሩ ማለት ነው። ለነጻነታቸው ሲታገሉ የነበሩ ልክ ነጻነታቸውን ሲያገኙ ከእስር ቤት ከምናምን ውስጥ ለነበረ ከእስር ቤት ከምናምን የተፈቱት በቀጥታ ስራ የጀመሩት ወዴት ነው? ወደ ትራንስፖርት ነው። ስለዚህ ትራንስፖርት ይሄ ሚኒባስ እና በዛ ዙሪያ ያሉ ስራዎች በሙሉ የነሱ ሆነ። በባለቤትነት ነው በተቀጣሪነት ነው? በባለቤትነትም በተቀጣሪነትም። ሌላው ዜጋ እነሱን መንካት የለበትም። ከዛ ውጭ ነው መስራት ያለበት። እነዚህን ዘርፎች መሻማት የለበትም። እነዚህን ዘርፎች መሻማት የለበትም። እኔ በሄድኩበት ጊዜ ግን አሁን ያየሁት እንትን ይላል አፍሪካውያኑ ያን እኔ በሄድኩበት ጊዜ ነው እነዚህን ዘርፎች መሻማት የለበትም። ሌሎቹም ይሄንን ከግምት ውስጥ ከተው እነዚህ ዘርፎች ላይ አይገቡም። ታክሲ ምናምን አይነዱም። የማን ነው? የነዛኞቹ ከነካህም አይለቁህም። ስለዚህ አንተም አትደፍርም፣ እነሱም አይለቁህም። በዚህ ሁኔታ ግን ዓለም ስትመለከተው እንግዲህ ነፃነታቸውን ካገኙ ወደ 40 ዓመት አካባቢ ነው የሆናቸው። አሁን 40 ዓመት እኮ ነፃነት ላገኘ ሰው ብዙ እኮ አይደለም። በ40 ዓመት ሂደት ውስጥ የመማር የስራን ባህል የማወቅ የተለያዩ ነገሮችን ማግኘት እድሜው አጭር ነው። ስለዚህ አሁን ከተለያየ ቦታ በስደት የሚሄዱ ሰዎች ደግሞ ከመጡበት ሀገር የየራሳቸው ትንሽም ቢሆን ዕውቀት አለ፣ የስራ ባህልም አለ። ስለዚህ የሚሄዱትና የሚገቡት ሰዎች በቀጥታ ከጽዳት ነው የሚጀምሩት። ለምሳሌ ሳውዝ አፍሪካ ውስጥ መሬት ላይ ሄዶ መተኛት ችግር የለውም። ኢትዮጵያኖቹ ለምሳሌ እኔ አንዱ የነገረኝ ደቡብ አፍሪካዊ ይተኛል አይደለም፣ ኢትዮጵያዊውን ነው የምነግርህ። አሁን ለምሳሌ አቧራውን እፍ ብሎ ይተኛል። አሁን አንዱ ያገኘሁት ከኬንያ ሳውዝ አፍሪካ ገብቶ ሜዳ ላይ ይተኛ ነበር። ሜዳ ላይ ሲተኛ አንዱ የሳውዝ አፍሪካ ዜጋ እዛው በሩ አካባቢ ስለነበር የሚተኛው ከየት ነው የመጣኸው? ከኢትዮጵያ። እንደዚህ ሆኜ እንደዚህ ተሰቃይቼ ምናምን ነገር ይለዋል። ሲለው በጣም ነው የሚያሳዝነው፣ መንዳት ትችላለህ ሲለው አዎ አለ። በጣም እሺ አዎ ሲለው አወጣና መኪናውን በቃ ከዚህ ሰዓት ጀምሮ ሾፌር ነው እና ሾፌር ሆነ እና ያገኘው እና መኝታም ቤትም አገኘ ማለት ነው። አየህ አሁን ከሌላ ቦታ የሚሄዱት የሆነች ነገር ይዞ ነው የሚገባው። የሆነ ነገር አለ። አሁን ለምሳሌ ከሆሳና የሚሄዱትን እንውሰዳቸው። ከሆሳና የሚሄዱት ሁሉም ከሆሳና የሚሄደው መረጃው አለው። ምክንያቱም ወንድም አለው። ሆሳና በጋዜጠኛነት መጀመሪያ ለዘገባ የሄድኩባት የአቶ ጴጥሮስ የጓድ ጴጥሮስ አገር ናት። በጣም የምታምር። ከዛ የሚሄዱት መረጃ አላቸው። በቀጥታ ይኸውልህ ወደ መርካቶን ከገቡ መርካቶ ውስጥ ይገባሉ። መርካቶ ነው የሚሉት እነሱ። በቃ በቀጥታ ወደ ሽቀላ ነው የሚገቡት። እና ይሄ አይደለም ወይ ገባ ነፃነታቸው ፖይንት አለ። አሁን አንተ የምትለውን የሚተነትኑ ተቋሞች አሉ፣ የሰብአዊ መብት ድርጅቶች አሉ። ቤዚካሊ በዚህ በአፍሪካውያን ላይ እየተደረገባቸው ያለው ዘመቻ የሰብአዊ መብት ጥሰት ነው እንጂ በዚህ ህዝብ ላይ መጥተው ጥገኛ ሆነው የእሱን እንጀራ የተሻሙ ሆነው አይደለም። እያንዳንዳቸው ሀገሪቱ በዚህ መንገድ ገብተው የሚሰሩላት እያንዳንዳቸው በቀላል ስሌት ሁለት ስራ የሚፈጥሩ ናቸው። ማለት ሞር ራሱ ደቡብ አፍሪካ ታች ያለው ማህበረሰብ የስራ እድል እዛ በዛ ሚኒማል በሆነው ስራ ውስጥ የስራ እድል የሚከፍት ነው። አንድ ስደተኛ ለሁለት ሰው የስራ እድል ይከፍታል። የሆነ ነገር ያደርግና አሁን ያልከኝን አይነት ነገር ማለት ነው። እና በዚህ የሚከራከሩት እውነቱን ለመናገር የጥቁሮቹን እንጀራ ስለበሉ አይደለም። እና ጥቁሮቹ የማይሰሩትን በመስራት ከዛ መልሰው ቅድም ባልከው በራሳቸው ጥሪትና ዕውቀት የሆነ ነገር በመፍጠር እንደውም ለዛ ለራሱ ለጥቁሩ ታች ላለው ህብረተሰብ የስራ እድል የፈጠሩ ናቸው የሚለው አርጊመንት ከባድ ነው። በነገራችን የደቡብ አፍሪካ መንግስት እኮ ይሄ እምነት የለውም። ግን ዌቭ የተነሳው ከራሱ ከህዝብ ነው የተነሳው። እና ማባረረው ድርጅት ተቋቁሟ በተለይ ዙሎች እነዚህ ጋሻና ጦር ይዘው የነብር ነው የሚደርቡት ግቦች ናቸው። ምክንያቱም እኔ ከዚህ በፊት በደንብ ይሄን ታስታውሳለህ፣ በ2008 ነው በፈረንጆች ታስታውሳለህ?
ምንድን ነበር? አይ ዶንት ኖ እስራኤል ነበርኩኝ። በጣም እኔ እንጃ። ከዛ በኋላ ብዙ ነገር አይቻለሁ። ያ 2-3 ነገሮች ይሆናል። ከዛ በኋላ ልታይ አይችልም፣ አእምሮም ሊያይ አይችልም። እየተጣራ የሚደርስለት አጥቶ አንድ ጥቁር ማለት እንግዲህ እነሱ ናቸው የሚያውቁት። ይሄ ደቡብ አፍሪካዊ ነው አይደለም እነሱ ናቸው። እንደ አይጥ እየደበደቡ ሲገሉ፣ አንገቱ ላይ ጎማ እያደረጉ ሲያቃጥሉ ያን ለመዘገብ ሪሊ ቴሪብል በቃ። እና ያን ጊዜ ከ60 በላይ ሰው ነው የገደሉት። በአሁኑ ግን 2 ሰው ብቻ ነው የተገደለው ይላል፣ ቢያንስ በይፋ የሚታወቅ አሁን ባነሱት በሚሉት። እና ሁለተኛ አንድ ማላይ ምን አለ ማክዌሬ ክዌሬ ምን ማለት ነው? እንደዛ ነው የሚሉን አለ ማክዌሬ ክዌሬ። እና ምንድነው ማክዌሬ ክዌሬ የሚለው ብዬ ያው ሰው ሰራሽ አእምሮ ውስጥ ጥያቄ ያቀረብኩኝ። እና አንዱ የሰጠኝ ማብራሪያ ምንድነው ግምቶችን ያስቀመጠው ያው ዴሮጋቶሪ ነው፣ አንድን ሰው ሰብና የሚገፍን ያው ስታርቀው ነው ስትለው ነው ስትገፋው ነው። እና አንዱ ምንድነው በእነሱ በዙሎች ለእነሱ ጆሮ ይላል፣ በተለይ የእነሱ ጆሮ ይሄ የሌላ አፍሪካዊ ቋንቋ በተለይ የሱማሌ፣ የሞዛምቢክ ቅድም ያልኩ የማላዊ፣ የናይጄሪያ እነዚህ ቋንቋቸው ለእነሱ ጆሮ እንደዚህ ነው የሚሰማቸው። ያንዳው የወፍ ቋንቋ ትልል እንደዛ ነው የሚሰማቸው። እንትና መጡኝ ማክዌሬ ነው የሚሉት ይላል። ሌላው ደግሞ እዛ ላይ ኢትዮጵያን አይጠቅስም እዚህ ቋንቋዎች ውስጥ። ምን ለማለት ፈልጌ ነው፣ ኢትዮጵያዎች ያን ያህል ብዛት ያላቸው አይመስለኝም። እነዚህ እንደምጠቅስ እንደ ማላዊ፣ እንደ ሞዛምቢክ እና እንደ ናይጄሪያኖች ያለ አንሆንም ብዬ ነው የማስበው። እንደዛ ነው አንዱ የሚታሰበው። ለጆሯቸው ቋንቋቸው እንደዛ ነው የሚሰማቸው። መኮረኮ እንደዛ ነው የሚሰማቸው ይላል። ዲዩማናይዜሽን ነው። ሌላው ደግሞ ቋንቋ ከኮንጎ የወሰዱት ነው። በኮንጎ ቋንቋ ማክዌሬዌሬ ይሄ ተንከራታች መጻተኛ የሚለውን እኮ ያሟላ። መጻተኛ መጽሐፍ ቅዱስ ላይ ያከብረዋል እኮ ሁላችንም መጻተኛ ነበርን ነው። እና ተንከራታች የሚል ነው ያለው ይላል። ከዚህ ተነስቼ ትንሽ ፍርሃት አድሮብኝ ነበር። ምን ነው ዋይ ምንድነው የቃሉ የሚል እዛ የአፍሪካዊነት ዝቅጠትን የእኛን የጥቁር ሰውን ዝቅጠት ማሳያ አድርጌ ነው የማየው ሩዋንዳን። የማልወደው ሀገር ነው ሩዋንዳ። እና ሩዋንዳ ሌላውን ጥቁር ይጨፈጨፍበት ሀገር ነው። ገብቶሃል? በፍጹም አፍሪካዊ እንደ ሰው ነኝ ለማለት የማያስደፍር ነው። እዛ ድረስ ሄደው ነው። እና ከቻይና በድብቅ በህቡ በመርከብ እያስሞሉ ባስገቡት ገጀራ ሊገሏቸው የፈልጓቸውን ሰዎች በረሮች ነበር የሚሉት። ገብተዋል። እና እዚህ ድረስ ከውስጥ ያለው ማህበራዊ ስንክሳር ከዛ የበለጠ ምርመራ የሚያሻው ሊሆን ይችላል። እኔ እከሌን ፈጀ በሚል ሳይሆን የማየው አንዳንድ ቀን ዝቅጠት ነው የሚሰማኝ። እኔ እንዲሁ ውርደቱ በጣም የሚገርም ከመራቀቅ ወይም ጊዜ ስለተረፈኝ ሊሆን ይችላል። እኔ ራሴን እንደዛ አድርጌ ነው የምቆጥረው። በጣም የሚያሳፍር ነው። በጣም የሚያሳፍር ምንም አይነት ትምህርት የሌለው። ታዲያ ሰው ከእንስሳ በምንድን ነው የሚለየው? ይሄን ማገናዘብ ካልቻለ ያ እንስሶች እንኳ የሆነ ቦታ ይበቃቸዋል፣ የሆነ እንትን ይበቃቸዋል። አይደለም እንዴ? እንደዛ እኮ ነው የምናየው። አይደለም እንዴ? ናሽናል ጂኦግራፊ አትይም?
አንበሳ የሚገባው ጅቦች እኮ ስላገኙ እኮ ዝም ብሎ አይበሉም። ኖ ወይ አንበሳ ሆነ ድሮ የሚመስለኝ በልጅነቴ እንደዚህ ነው። አንበሳ ማለት መቶ እንትኖች ቢያይ ይያዛል። መቶውንም የሚገል በጭራሽ ያቺ ሆዱን ከሞላ በላዩ ላይ ካረገጡት በስተቀር ዞር ብሎ አይም። ስለዚህ ተፈጥሮ እንኳ ራሷ ባላንስ የምትሰራበት ከዛ በታች ሆነ ማለት ነው። አንተን የሚመስል ሰውን በዚህ ደረጃ ጭንቅላቱ ሊሰለብ የሚችለው ምንም አይነት የትምህርት፣ የሃይማኖት፣ የሰብአዊነት ምንም አይነት ጥበቃ ያልተሰጠው መንጋ ነው ማለት ነው። የሚገርመው አንበሳ የሚበላውን ነው የሚገለው። ኦፍኮርስ ሰው ግን የማይበላውን ነው የሚገለው። እኔ ሰው ብዬ ላስቀምጥ አልችልም። እኔ ሰው በሚለው በፍጥረት በእጅና እግር ስላለ አይደለም እኮ ሰው የሚያሰኝ ሰው ሀሳብ ነው። እና እዛ ሰው በመሆነ በተሰጠ የላቀ አእምሮ የምንሰራበት ነው። አእምሮን ከቻይና ባንጋ የምታስመጣ በ40 ዓመት 800 ሚሊዮን ከድህነት አረንቋ ያወጣ ሀገር የሆነ ነገር ሳይሰራ ሳይፈለስፍ የማያድር አሜሪካንን አሳልፊኝ አሁን የዓለም ገዥነት ተራው የኔ ነው የሚል ታላቅ ህዝብ የሰራውን አንጡራ ዶላር አውጥተህ ገጀራ ገዝተህ ያንተ ቁጭ ብለው እንደዚህ በረሮም በላቸው ብለህ ሬዲዮ ጣቢያ አቋቁመህ በዚህ መንገድ ሶልቭ ለማድረግ ኢትስ ቴሪብል። እና አሁንም ደቡብ አፍሪካው ጥያቄ ላይ ስንመጣ መሰረታዊ የምታነሳው ነገር አስታውሳለሁ። አንድ በአፓርታይድ ጊዜ ሰከንድ ይር ተማሪ ነበርኩ እንጦጦ አጠቃላይ ያው በአካዳሚ 12 ያክፍል ማለት ነው። 12+2 ነው 12+1 ነው የኛ እና ከ10ኛ ክፍል ጀምረን መጋቢት እስከ 9 ተምረን ከ9ኛ ክፍል ከ1 እስከ 10 ወጣ ነው የሙያ ትምህርት ምርጫ ዕድል ሰጠን። ከዛ አካውንቲንግ መረጥን። ወደ መጋቢት ትምህርት ኮከበ ጽባህ ተላክን ማለት ነው። ኮከበ ጽባህ ደግሞ ተምረን ከ1 እስከ 10 የወጣ ነው። እንደገና ወደ እንጦጦ አጠቃላይ ለዲፕሎማ እንመጣለን ማለት ነው። ስንመጣ አሁን ስንተኛ ነው? ከ10ኛ ክፍል ወደ 11 በአካዳሚ እንደዛ ነው የመጣ ነው። ግን ያኔ 11ኛ ክፍል የሚባለው ፈርስት ይር 12ኛ ክፍል የምትለው ላይ ሰከንድ ይር እንባላውን +1 ሶስተኛ ዓመት ተመና ያንዴ ነው። ማትሪክም ዲፕሎማውንም እንወስዳለን ማትሪክም እንወስዳለን ማለት ነው። አንድ ዓመት አድ ታረጋላችሁ። አንድ ዓመት እንጨምራለን። 12+1 ስፔሻላይዝ ቡክኪፒንግ ታይፒንግ ምናምን የምንባርበት እንደዛ ነው የምናደርገው። እና ያኔ እኔ ከመማርበት ክፍል አጠገብ ሚስተር ሬ የሚባሉ በኋላ ስሰማ ታንዛኒያዊ ናቸው። ታንዛኒያዊ እንደዚህ ናቸው እና በጣም ወፍራም እንደዚህ ያሉ ናቸው። ስንወጣ ብዙ ጊዜ እናወራ ነበር እናሳቸው። እዛ እንግሊዝኛ ነው የሚያስተምሯቸው ለአካዳሚዎች 12 ያክል ነበሩት። እና ከሚስተር ሬ ጋር ስናወራ በጣም ይገረሙ ነበር። ስናወራ ሁሌ ይጠይቁኛል፣ ምንድነው የት የተማርከው ይሉኛል። የተማርከው ትምህርት ቤት ማለት ነው እንግዲህ የግል ትምህርት ቤት የመንግስት ትምህርት ቤት አለ አይደል? የመንግስት ትምህርት ቤት በጣም እላቸዋለሁ። ምንድነው አባት ስራው? ወታደር፣ እናት የቤት እመቤት። እና ብዙ ነገር ስለማወራቸው ሶስታቸው እንዴት ተማርከው እንዴት አድርገህ በዚህ በእንግሊዝኛ እንደዚህ ታወራኝ ትችላለህ የሚል ነገር አላቸው። እና በጣም የሚያሳዝን ብዙ እንግሊዝኛ ማቅ ልጅ ስኮላርሺፕ አላውቅም ነበር። እሺ አሁን ይሄን ስቶሪ የሚሰሙ ሚስተር ሬን የሚያውቁ በጣም ይስቃሉ ብዬ ነው። እና ስኮላርሺፕ በሰጥ ስኮላርሺፕ ይሉኛል። እሺ አሁን አይዲያ ስኮላርሺፕ ማለት ወደ ደቡብ ይሄ ወደ ዘውቻ ወይ አሁን አልኮዳ አካባቢ ስኮላርሺፕ የሚል ነገር አሁን አይዲያ ስኮላርሺፕ እንደሆነ። ስለዚህ እንጂ ሰውዬ ስካምቦት ነው ስካምጃክ ምናምን የሚል መጽሔት ያመጡልኝ ጀመር። እሺ እና ያ መጽሔት በደቡብ አፍሪካ የሚካሄደውን አፓርታይድ የጥቁሮችን እንትን በአፓርታይድ ስርዓት ውስጥ እንዴት እንደሚኖሩ ትግሉ እንዴት እንደሆነ ኢንኮንቶ ዊሲዝ ወይ ዘ ስፔር ኦፍ ዘ ኔሽን በማናው ኔልሰን ማንዴላ ኢትዮጵያ መጥተው ነው የመሰረቱት። ወታደር ስልጣና ከዚህ ወስደው የህዝብ ጦር ሊመሰርቱ እዛ እንደገቡ ነው እኮ የታሰሩት። እሳቸው ቢታሰሩም ተመስርቷል። የህዝብ ጦር
ማለት ያው ነፃ አውጪ ማለት ነው። የእምኮንቶ ዊሲዝ ነው የሚባል እሱን አነብ ነበር እና በጣም ይገርመኝ ነበር እንዴት አድርጎ እስር ቤት እንትን እንደሚያደርጓቸው እንዴት እንደሚቋቸው ይሄ የሻርፕቪል እልቂት ምናምን ያመጡኝ በጣም በጉጉት ነበር እሳቸው በሰጡኝ ቁጥር የማነበው እና የደቡብ አፍሪካ እንትን ስሜቱ አለኝ ማለት ነው። ሰው አንድ ነገር ማወቅ ያለብን መጨረሻ ላይ ደቡብ አፍሪካውያን ነፃ ወጡ ማለት ነው እና ቅድም ስትናገር በ30 ዓመት ውስጥ ቅድም ያልካቸውን እነዚህ ስኪሎች የሆነ ነገር መያዝ በቂ አይደለም ነው ያልከው እና ቅድም ያነሳው ላይ ደግሞ በ40 ዓመት ውስጥ ነው ቻይኖቹ እዚህ ላይ የደረሱት። ስለዚህ አንጻራዊ ነው ገብቷል። እና በ40 ዓመት ውስጥ የትም ያልደረሱ የበለጠ የፈራረሱ ሀገሮች ሊኖሩ ይችላሉ። በ40 ዓመት ውስጥ ግን ቻይና በዛ መንገድ መጥቷል። አሁን እዚህ ላይ ለፕሮግራማችን ማጠቃለያ ማድረገው ምንድነው በዛሬው ዕለት ብዙ ሰልፍ አለ በደርባን በጆሃንስበርግ በእነዚህ ከተሞችና በሌሎች ብዙ የተቃውሞ ሰልፍ አለ። የዚህ ተቃውሞ ሰልፍ ዓላማ ዛሬ ይፋ አይደለም። የደቡብ አፍሪካ መንግስት አይደለም ያስቀመጠው። ቅድም ያልኩ ቪጂላንቲዎች ናቸው፣ ራሳቸውን ያደራጁ ኃይሎች ናቸው። እና ዛሬ ይህን ሰልፍ ሲደረግ ፖሊስ በጣም ፈርቷል የደቡብ አፍሪካ እና ምንም አይነት ጦር መሳሪያ እንዳትይዙ ብሏል። ቅድም እንደነገርኩ እነዚህ ዙሉዎች ግን ምንድነው ጋሻና ጦር እንደዚህ ይዛሉ እንዳትይዙ ብሏል መንግስት። ሁለተኛ አንድ ቫዮለንስ እንዳትፈጽሙ፣ አንድንም ጥቁር የአፍሪካዊ አስቆማችሁ ዛሬ ነው እኮ ቀነ ገደቡ ምን አባክ ታደርጋለህ እንዳትሉ አለበዛም በትነዋለን የሚል ማስጠንቀቂያ ሰጥቷቸዋል። እስካሁን ባየነው አንዳንዶቹን አይተህ ከሆነ በመብላት ላይ ይያሉ ማለት ነው። እንደዚህ የሚበላውን ነገር በእጁ መቶ አስጥሎ ሌላው ደግሞ ያን እየበላ ማለት ነው። ምን ታደርጋለህ ለምሰራው ታውቃለህ? ቀነ ገደብ እኮ ጁን 30 እንድትወጡ እኮ ያ እኮ የመጨረሻ ቀን ነው። ያ ማለት የምትወጣው እኮ የዛን ቀን ነው ማለት አይደለም። ያ ቀን መሆኑን አውቀህ ከወዲሁ እየተዘጋጀ እንድትወጣ ይሄን ታውቃለህ። ቦታ ላይ ብያለሁ እያስጠነቀቁ አንዳንዶቹ ሊወስዷቸዋል የሆነ ቦታ ላይ ያደርጓቸው እና ሰማል እና ዛሬ እንትን አንዳንድ እርምጃ እንዳይወስዱባቸው የግድያ የመሳሰሉት ነገሮችን እንዳያደርጉ ይፈራልና ማንኛውም በአሁኑ በጣም እርግጠኛ ነኝ ደቡብ አፍሪካ የሚኖሩ ወገኖቻችን ካሉ ዛሬ ጥንቃቄ ያደርጋሉ ማለት ነው። ዛሬ እንትን የምትልበው ነው። አንድ ነገር ግን ለማለት የኔልሰን ማንዴላን ሰዎች ዝም ብለው መጠመር ያስፈልጋቸዋል ከዚህ ለመውጣት። በአጠቃላይ ይሄ ጥቁሩ ህዝብ በሚለውን ስታይ ቅድም ነገር ያለው ይሰጡኝ ነበርና መጽሐፉን የሚያነሳውት ለአንድ ጸሐፊ ጥቁር ጸሐፊ ነው እና ደቡብ አፍሪካ ሄዶ ደቡብ አፍሪካ ውስጥ የሚደረገውን የአፓርታይድ ስርዓት ላይ የጻፈ ነው እና ምንድን ነው የሚለው የአፍሪካ ማጋዚን እንደዚህ የሚል ነው። ያኔ እንዳገኘው ነበር ምን ይላል መሰለህ? እስካሁን ጭቅላቴ ላይ እየቀረ ነው። ዌርኤቨር አይ ጎ ይላል። አይደለም ደቡብ አፍሪካ የትኛውም ዓለም ኢቭን ዊዝኢን በራሱ በአፍሪካ ሴት ጥቁር ሰው አንገቱን የደፋ ነው ይላል። አይ ቲንክ እኔ አንገቴን ደፍቻለሁ ማለት ይችላል። ከዛ በኋላ የዛን ያህል የተሰማ እሱ ጥቁር ነው። ብላክ አሜሪካ ይመስለኛል። በየትኛውም የዓለም ክፍል በዓለም ጥግ ጥቁር ሰው አንገቱን የደፋ ነው እና ያ ነገር ጭንቅላቴ ውስጥ አለ። ስለዚህ አሁን ትልቁ ትራጀዲ ሆኖ የምታየው ነገር ምንድን ነው? ጥቁሩ ሰው እንደ ጥቁር አይደለም የሚያስበው። ጥቁሩ ሰው እንደ ጥቁር እንዲያስብ ካላስተማርከው፣ እንደ ጥቁር እንዲያስብ ካላነሳሳኸው፣ እንደ ጥቁር እንዲያስብ አይዲያ ካሰጠኸው የትም አይደርስም። ስለዚህ ዛሬ ጥቁሩ ሰው ለምሳሌ ካሪቢያን ውስጥ ታገኘዋል። ካሪቢያን ውስጥ እዛ የምታገኘው ከዚህ በባርነት ሄዶ ነው። ከዚህ ተነቅሎ እዚያው
ሆኖ ነው። ብራዚል ውስጥ ታገኘዋለህ። እና ብዙዎች ሲጽፉ አርጀንቲና ውስጥ ቁጥሩ ከዚያ የተናነስም ነበር ይላል። በዓለማችን እጅግ ጣፋጭ ከወርቅ የሚያስንቅ እንትን ምን ይባላል ሸቀጥ ቢኖር ዓለምን ከመለወጥ አኳያ እንትን ነው ስኳር ገብቷል። ሸንኮራ አገዳ ዛሬ እናንተ ሸንኮራ አገዳ በ5 ሳንቲም እንደዚህ በ5 ሳንቲም ያን ነበር የሚሸጠው። አላውቅም አሁን የሚሸጠው ድሮ ጥምቀትን ምናፈቀው አንዱ ለሱ እንደዚህ አድርጎ ያን የሚያሸንኮራ ይበርገት ድሮ ለሸንኮራ በታምር የሆነ የልሂቃን የሀብታሞች የካህናት ብቻ እንትን ስለነበረ ይሄንን አንጡራ ወርቅ ማለት ነው በዛን ወቅት ለማድረግ በዋነኛነት የአፍሪካ ይሰው እንደ ከብት አስረው ከላዩ ላይ እንትን አድርገው እዛው በመቶ የሚቆጠር ሰው እዛው እየበላ እዛው እየተጸዳዳ እዛው እየሸና የታመመው ካልታመመው ይካፍት ኢማጂን በዛ በኩል ደግሞ እንትኑ ይሄ በእንትን ብሄር ነው ሲያጋድል እያወጡ እንትኑን ባላንስ ለመስራት እንደ አይጥም አይጣልም አንዳንድ ጊዜ በዛ ደረጃ እየጣሉ ከዛ በኋላ እንደ ከብት እንደ ፈረስ ተሽጦ በአሜሪካ ደኖች ውስጥ በብራዚል ደኖች ውስጥ በእንትን ውስጥ የወባ ትንኝ መጫወቻ ሆኖ ማለት በጣም ያኔ ዛሬ ነው ኮሜዲያ ያለው የጊንጥ የባብ ተጋልጦ ደን መንጥሮ የነሱን የኢኮኖሚ መሰረት ያነጠፈ ነው። ይሄ ነው የጥቁር ሰው ታሪክ። አሁን ደግሞ ተመልሶ በዘመናዊ መልኩ በራሱ ሀገር ውስጥ መስራት ኮሌክቲቭ የሆነ ሜንታሊቲ ወደ ስራ የሚያመጣ ተማርክም አልተማርክም እንዲሁ የሆነ ነገር አበጅተ ከዛው እዚህ ተነስተዛ ሄደ መስራት ስራ በቃ ከማንኛውም የአእምሮ ቱማታ ምናምን ነፃ ሆነ ለስራ በቃ ሰርተ እንትን ይዘህ ራስን የምትለውጥበት እንደሚል ነገር ያም መፍጠር ሳይቻል ቀርቶ ሲስተም የሚገነባ ጠፍቶ በአፍሪካ ምድር ውስጥ ለአፍሪካ ምሳሌ የሚሆን ሀገር የለም። ይሄ በጣም የሚል ነገር ነው። በጣም ከሚያሳዝንህ ኢቭን ጥቁር አሜሪካኖች ይሄ ደረሰብን ብለው ማማረር አይችሉም። ለምሳሌ በባርነት ዘመን የሰጡት ጉልበታቸው አያቶቻቸው ያቀኑት ሀገር ነው እና ለዛ ዋጋ የለውም። ካሳም ይጠይቁ አልሆነም ድረስ እና ይሄን ሲጠይቅ ኤኒ አፍሪካን አልተመቸኝም መብቴ አልተከበረም ብሎ ጥያቄ ሲያነሳ በየትኛውም ያለም ቦታ ላይ ብለው ከማዳመጥ መጀመሪያ ታዲያ ለምን አትሄድም የሚያቀርቡለት ጥያቄ በምን አትሄድም? የትልቁ የዲያስፖራ ጥቁር ስብራት የሚኮራበትና በጣቱ እንዲህ ብሎ የሚያመለክታት በምግብ ራሷን የምትመገብ ራሷን የገነባች ራሷን ከጠላት መከላከል በሚያስችላት ወታደራዊ ቁመና ላይ የምትገኝ አፍሪካዊ ሀገር የለም። ስለዚህ አሁን ጥቁሩ ዞር ሲል እንትን የለውም ብድን የሚባለው ጥያቄውን መልሶ ይውጠዋል። ግን ኢማጂን አንድ ቻይናዊ ይሄንን ሲል ተነሳ ወደ ሀገራት ሂዳ ሊለው አይችልም። ኦፍኮርስ ሄዳል። ምን ይቀርበታል? እዚህ የሚበላውን ሀገሩ ይበላል። ደናይን እንትን አዲስ ተሰርቶ የመጣ ከሰማይ የወረደ መሬት ነው ይመስል። ድሮ ኢየሩሳሌም ነች አዲስ ኢየሩሳሌም አለ መጽሐፍ ቅዱስ ተሰርታ ትወርዳለች ይባላል። ማን ነው ቻይናን ሀገር ነው የሚለው? ቻይና ከሰማይ ተሰርቶ የወረደ ምድር ነው ይመስል። በጣም ለምን አልሄድም? ገብቷል? you see it's not about የከለራችን አይደለም። ከለራችን የአይናችን ሳይዝ የአፍንጫችን አይደለም። it's not በዚህ ነው በጣም የምናደደው። ጥቁሩ ሰው በየትኛውም ቦታ ጎንበሶ የሚገኘው በገጽታው አይደለም። ገብቷል? ይልቅ የሚያሳዝነው ጥቁሩ እርስ በርስ አንዱ ከሌላው እሻላለሁ በማለት የሌላኛውን ለመብላት የማይፈጥረው ዘዴ የለም። ማት ልትመለከተው ይችላል። የዛን ቂጣ ለመንጠቅ ማለት ነው። በጋራ ግን የረባ እንጀራ የላቸው። ትልቁ ፕሮብሌም ያለው ጥቁር ራስን እንደሰው ለምሳሌ አዘን ኤዥያን ብታነሳ ቪየትናሞች የአሜሪካ ቦምቦች አሁንም ድረስ አሉ ያልፈነዱ።
በአሜሪካ ከቻይና ጋር በዚህ በዶናልድ ትራምፕ ምንድን ነው ታሪፍ የንግድ ጦርነት በተነሳ ጊዜ ሌሎች ራሳቸው ምዕራባውያን ቻይና የጎበረች ስትመጣ ምንድን ነው እያደረጉ ያሉት? ኩባንያዎቻቸውን የቻይና ጫና ሲበዛባቸው ወደ ቬትናም ነበር የሚያሸሹት። አይ ዛሬ ቬትናሞች ሰራተኞች ናቸው፣ ሳይንስና ቴክኖሎጂ ታጠቁ ናቸው። የቬትናም ኢኮኖሚ ልታነጻጽረው የምችለው አይደለም። ከየትኛውም አፍሪካ ሀገር ከቬትናም ኢኮኖሚ ጋር የሚነጻጸር አይደለም። እንደ ሲንጋፖር ጋር ምን እያሉ የሚጠሯቸው አሉ። ላቲን ብትሄድ እነ ብራዚል እና አርጀንቲና እና ሌሎችንም ብንጠቅስ ወደ ውስጥ ገብተን ይሄ ጂዲፒ ምናምን በሚለው ብንመለከት ይዘግንናል። ግን አንድ የጥቁር ሀገር አታገኝም። አንድ የጥቁር ሀገር አሁን እንግዲህ በአንጻራዊነት ፖለቲካሊ የጥቁር ሀገር ነች። ርስታቸውም ነው ጥቁሮች ናቸው። ደቡብ አፍሪካ አሁን እንግዲህ ወደ ደቡብ አፍሪካ የመፍለሳችን ምክንያት ምንድነው? በመካከላችን የተገኘች አውሮፓዊ ሀገር ናት። የዚህም መሰረቱ ነጮች ናቸው። that's the truth እንድናይ ማድረግ አይቻልም። ትናንት አፓርታይድን ብናወግዝም ኔልሰን ማንዴላ መሰረቱ ሰጥቷቸው ሄደዋል። እና እዚህ ቦታ ላይ ይህን ፕሮግራም የምዘጋው የኔልሰን ማንዴላን ጭንቅላት በማጉላት ነው። ገብቷል? አሁንም ስማቸውን አልጠራም። ገብቷል? አንዳንዴ እኮ በጣም ግራ የሚገባ ነው። ኔልሰን ማንዴላን በጣም ትልልቅ ሰዎች ትልቅ ስለሆኑ ስማቸውን አላነሳም። ኔልሰን ማንዴላን ለማርከስ የሚናገሩ አሉ። ምን አደረገ? ከዳተኛ ነው ሰው የኢኮኖሚ እንትኑን መዋቅሩን ምናምን አሁንም በነጮቹ እጅ ጥሎ እንትን ሄደው ደንበኛ እንደውም የነጮች ቅጥረኛ ነው ብለው ነው። ይሄ በሆን ኖሮ ቆራርጬና ሳበቃ የሚሉ አሉ። ስቲል ዚያር ሃፒ ስላደረሱት እልቂት አንድ ሰኮንድ እንትን ሳይላቸው መና አድርገው ያስቀሩት ማስ ነገር እያለ ስቲል ራሳቸውን በእንትን የሚያደርጉ አሉ። እልህን መወጣት እውቀት አይደለም። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። እና ያረከውን ነገር አይደለም መጸጸትና ስተትን አለማወቅ ብቻ አይደለም፣ ያንን ለመገንዘብ የሚያስችል እንኳ ጠብታ ህሊና ማጣት የሚያኮራ አይደለም። ይህን ስለሆነ አፍን የምትከፍተው ማለት ነው። ኔልሰን ማንዴላ ያደረገው ትልቅ ነገር ነው። አገር የሁሉም ነው፣ የጥቁሩም የነጩ ነው። አፓርታይድ እንደ ስርዓት እሱ እስኪወድም እስር ቤት ነው የገባው። የሞትለት የቆምኩለት አዘጋ ነው እንኩ ተሰቅሎኝ ነው ብሎ ስጋውን የሰጣቸው። ከዛ በኋላ ግን ሲወጣ አፓርታይድን ሲጥል ገብቷል። ብዙዎቹ አንዳንድ አሳቢዎች እንደሚያስቡት የዛ የድል ማብሰሪያ ፍሪዳ የሰው አንገት እየጎረዳ አልጣለም። ሬሳ በየቦታው ማስተኛት አልነበረበት እና
ቂምና የመሳሰሉትን ነገሮች እያራባ በዛ እውቀት ላይ ሩዋንዳን መድገም አያስፈልገውም። አንዳንዶቹ በሚሉት አባባል አሁን አንድ ምፈራው የነሱ ሀገር አንድ ወጣት አለ። በጣም ምፈራው ሰው ነው። እንዲህ አይነት ነገር የሚያስበው አሉ። ኔልሰን ማንዴላ ያደረገው ምንድን ነው? ደቡብ አፍሪካ ማለት ወደ ነጮች ስትመጣ ካፒታል ማለት ነው። በጣም ጌሙ ይሄ ነው። ካፒታል አሜሪካን ቢሆን ካፒታል ለሚስጥር የለውም። የዓለም ስርዓት ይሄ ነው። ካፒታል ምንድን ነው ቢል ሰው እንትና መሰለው ትሪሊየነር ሆኖ አሁን ወረደ። ማነው እሱ? ኤለን መስክ። እስቲ አስዩ ማድረግ ኤለን መስክ ስራዎቹን ወደ ሌላ ሀገር ይዞ ተዘዋወረ ቢባል ይዞት የሚሄደውን ካፒታል ተመልከት። ስለዚህ ያኔ እንትን ያደርጉት ያኔ ኔልሰን ማንዴላ ከነጮች ጋር ይህንን ሲያደርግ ኤንሲ ያስቀመጠው እንትን የኢኮኖሚ አውታሮች ውርስ ለቤተ መንግስት ይሆናሉ የሚል ነበር። እሱን ሰርዟል ከእንትና ጋር ባደረገው ድርጊት። ታዲያ ምኑ ላይ ሊሰራ ነበር? በየትኛው ካፒታል ይንቀሳቀስ ነበረ ጥቁሩ? አንተ ኢንቨስተር የምትለምነው ካፒታል ይዞ እንዲመጣ አይደለም። ተባረክ። ቱሪዝም የምትከፍተው ለምንድን ነው? ካፒታል ፍለጋለም። ስለዚህ ኔልሰን ማንዴላ ምንድን ነው ያለው? በውስጥ የነበረውን የአፓርታይድ ስርዓት እንዳይመለስ አድርጎ ጥሎታል። በሀገሪቱ የሁሉም ደቡብ አፍሪካን እንድትሆን አድርጓል። በዛ ውስጥ ደግሞ ደቡብ አፍሪካንም ሀገራቸው ነው። ከዛስ በኋላ በብዛታቸው መጠን በሀገራቸው ስልጣን መዋቅር ላይ የአፍሪካ ብሔራዊ ምክር ቤት ነው ድረስ ስልጣን ላይ ያለው በዋና ስልጣን ላይ ያለው። ስለዚህ በዛ ስልጣን ምን አደረጉበት? የኢንቨስትመንት አቅጣጫቸው፣ የሀብት አፈጣጠራ፣ የሀብት አመራራቸው፣ እነዚህ ሁሉ ነገሮች አሁን ማንም ተጠያቂ ሊሆን አይችልም። ስለዚህ አሁንም ጥያቄው ያለው የገዛ መንግስታቸው ነው ቻሌንጅ ማድረግ ያለባቸው፣ ራሳቸው መቀየር አለባቸው። እነሱም ቁጭ ብለው መንግስት እዛ ወሮት አይደለም የመስራት እድል ነው የሚኖረው። አንድ ሀገር ሊያደርግ የሚችለው ለዜጎቹ የስራ እድል መፍጠር ነው እና ሊያሰራ የሚችል አትሞስፌር መፍጠር ነው እንጂ ማንንም ማዛል አይቻልም አይደለም እንዴ? ስለዚህ ደቡብ አፍሪካ ውስጥ እያየን ያለ ነው። ከዚህ የገባው ጥቁር እንደዚህ ላሉ ሰርቶ ነው፣ ከሰረቀ ነው ወንጀሉ። ለምሳሌ ወንጀል አባስተዋል፣ ድራግ ሸጠዋል፣ ብዙ የሚሏቸው ነገሮች አሉ። የደቡብ አፍሪካ መንግስት ስታቲስቲክስ ሲያስቀምጥ ወህኒ ቤቱ ከሞሉት በሀገሪቱ 6% ብቻ ናቸው ሌሎች አፍሪካውያን ይላል። 94% ራሱ ደቡብ አፍሪካዊ ነው። ኖ አያስኬድም። አፍሪካውያን እዛ ሄዱት የወንጀል ፈጻሚዎች አይደሉም። በዚህ ደረጃ ነው ፐርሰንቴጃቸው። ስለዚህ ቅድም እንዳልነው ቀበቶ ሸጠ። ያ ምንድነው ያለውን ችግሩን አይቶ ያንን ችግር ሶሉሽን መፈለግ ነው አይደለም እንጂ በዛ መንገድ ነው ያሉት። ስለዚህ ሀገሪቱ ይሄን አይነት ወረት ያላት ሀገር ነች። ስለዚህ ይሄንን ካፒታል ይሄንን ሪሶርስ ህዝብን ማስተማር አለብህ፣ ማሰልጠን አለብህ። በየደረጃው የተለያዩ ስኪሎች እንዲያገኝ ማድረግ አለብህ። ይሄ አመራራውን የማን ነው? የነ ራምፎሳ ነው። ገብቷል። እንግዲህ ስንት ናቸው? ከዛ ማንዴላ ወረደ። ከዛ በኋላ ማን ናቸው? ታቦ ምቤኪ ተባረክ። ታቦ ምቤኪ ነው። ታቦ ምቤኪ ከታቦ ምቤኪ በኋላ ደግሞ እኚህ ማን ናቸው? በብዙ ነገር የተወነጀሉ ዙሉ ናቸው። እሳቸው ናቸው ሶስተኛ እንግዲህ በዛች ሀገር ማቀው። ከዛ ቀጥሎ ማን? ራምፎሳ ነው። አራተኛው መሪ ናቸው። ይሲ ስለዚህ አሁን ትልቅ ቻሌንጅ ነው የመጣብን እንደ ጥቁሩ። ሀገሪቱ በጣም የምትገርም ሀገር ነች። በጣም የለማች የአንደኛው ዓለም ሀገር ነች እና የኢኮኖሚ መሰረቷም ይሄ ነው። እዚህ ኢኮኖሚ መሰረት ላይ ተመስርተው ከ30 ዓመት በኋላ 33% በስራ አጥ የሚሰቃይ ማህበረሰብ የፈጠረው የራሳቸው አመራር ነው። ኔልሰን ማንዴላ ግን ካፒታሉንም ወረቱንም ምኑንም አድርጎ የፖለቲካ ስርዓቱንም ማስተካከል መብታቸውን አስከብሮ እንትን ብሏል። ሌሎች ዳፍንቶች እንዳሰቡት ከዛ ሀገር ድራሹን አጥፍቶ ሙጋቤ እንዳደረጉት ማለት ነው። እንደሱም በኋላ በዛ ሁሉን እንትን አጥፍታ አንተ በበሬ ማረስ ምናምን ተብለህ ሬሳ ረፍርፈህ መፈክር አብዝተህ የምትሄድበት አይደለም። ገብቷል። ስለዚህ ይሄ አይ ቲንክ ኢቨንቹዋሊ ላገዛዙ በጥያቄ የሚቀርብ ነው። ደቡብ አፍሪካውያን ምሬታቸው የኢኮኖሚ ምሬት ከሆነ እነሱ ሄዳችሁ እዛ ሀገራችሁን ችግር ተፋለሙ የሚሉትን ያህል ለእነሱ ምላሽ እዛው የራሳችሁን አገዛዝ እንደዛ አድርጉ ነው እና እናንተም ስራ ስሩ ነው ማለት የሚቻለው። ግን ዝም ብለህ በጥቅሉ ስታየው የጥቁሩ ሰው ዕጣ ፈንታ ያሳዝናል። እና ይህንን ትልቅ ፒክቸር ከማየት ይልቅ ትልቁ እርካታ የተገኘው
ሌላው ጥቁር ያንቻውን ጥቁር ከንተና እኔ እበልጣለሁ በማለት የሱን ቂጣ በመቀማት በዚህ መንገድ ነው የምንኖረው። እንደ አንድ እንደ ጥቁር ሰው ሆነ ስታስበው ያ ደራሲ ያለው ነገር በጣም አፌክት ያደርግ። ለዚህ ነው ብዙ ጊዜ ስራዎች ላይ wherever I go, wherever I turn my face to, a black man is under chain ብሎ ነው ያስቀምጠውና ይሄ በየትኛውም ዓለም አሁን ትራምፕ ያራመዱት የቀኝ አክራሪ ኃይሎች እንቅስቃሴ በአውሮፓን በምንም እያመጣ ያለ ይሄንን የፈረደበትን ጥቁር ወደ መጣበት የመመለስ ነው። የውጭ ጉዳይ ሚኒስትራቸው ነበር አንድ ሞቱን እንደሳማ መፈልግ አንድ ነገሩ ደስ የማይል ፖርቱጋላዊ ነው ምናምን ነገር ነው። ስሙ ጠፋኝ፣ ማንም ሊያስታውሰው ይችላል። በኢትዮጵያ ላይ የሚናገረው ነገር በጣም ነበር የሚያናደኝ እና እኔ አውሮፓውያኖቹ የእጃቸውን ያገኛሉ ባይ ነኝ። እና እሱ ሰውዬ ለአውሮፓውያን ዲፕሎማቶች ወጣት ዲፕሎማቶች እንትን ሲያደርግ ገነት ነው አለ አውሮፓ። ይሄን ገነት እንዴት ትጠብቁታላችሁ? እዚህ ገነት ውስጥ እዳሪያቸውን የሚጥሉ ሰዎች አሉ፣ እንዳይገቡ እንዳይበከል። ስለዚህ ምንድን ነው መፍትሄው? እዛው ባሉበት እንዲቀሩ። ገብተዋል። ስለማን ነው የሚያወራው? ስለ አፍሪካ። ስለ ቻይኖቹ ሊያወራ አይችልም። እንደዚህ እና እንዴት ነው ይሄን ሁሉ ችሎ አንድ አፍሪካዊ ሀብታም ሆኖ አውቶሞቢል እየነዳ እንደዚህ ሰው ራስ ወዳድ ምንም ግራና ቀኝ የማያይ ከመሆኑ የተነሳ ምናልባት ዶላር በመመንዘር በዓለም በማለት ጥቁሩ ሊበልጥ ይችላል። እኔ አላውቅም። አይሰማውም። ኮሌክቲቭ የሆነ አይዴንቲቲ የለውም። ሁለቴ ነው የምነግርህ። ይሄ በመሆኑ ነው እንጂ ይህንን ያለው ስለ አፍሪካኖች ነው የሚናገረው። ትልቁ ሀብታቸውና እንግሊዝን የሰራቸው እነ ፈረንሳይ አሁንም ድረስ እነዚህ አፍሪካን ነፃ ያወጣ ህዝብ አይደለም። አፍሪካ መላያዘ ህዝብ አይደለም። የሆነ ጊዜ ግን ቢጠይቁ ብዙ ዕዳ አለባቸው። ገብቶሃል? የቅኝ ግዛት ታሪካቸው እንደ የሰሯቸው በሚሊዮን የሚቆጠር ሰው የገደሉ ናቸው። ሙጥጥ አድርገው የሀገር ሀብት የዘረፉ ናቸው። ገብቶሃል? ግን እዚህ ድረስ የሚያራቀቃቸው ለምንድን ነው? ማን ነው የሚጠይቃቸው? አንዳንዴ እኮ ማትነካው ነገር ይሄ መዛ ያመጣብኝ ገብቶሃል? እና እንደዚህ አይነት አንድ ሀገር ማጣት አፍሪካ ውስጥ ለምሳሌ ናይጄሪያ በነዳጅ ሀብት የበለጸገ ትልቅ ነው። ነገር ግን ወደ ውስጥ ስገባ ያለ መከራ እናንተ ልነግር አልችልም። ናይጄሪያ ውስጥ ያለ ነገር ልነግር አልችልም። እንደገና ናይጄሪያ ውስጥ ሌጎስ ላይ ቁጭ ብለው ሌጎስ ነው የዋና ከተማችን ቁጭ ብለው ፒዛ ከለንደን አውሮፕላን የሚጠብቁ አሉ። እንትን ይዘን ፒዛ ብቻ ጭኖላቸው የሚመጣ ደግሞ አሉ። እንዴት እንደዚህ ባናን ይሆናል አንድ ህዝብ? እኔ በእውነት ማናቸው አልከኝ። አንድ ኬንያዊ አሉ ፓትሪክ ሉሙምባ የሚባሉ አንድ ኬንያ ያሉ እና በጣም የሚናገሩት ነገር ይመስጣል። ግን ሳየው ቦታ ይፈልጋል። የሚናገሩት ነገር መሬት ጠብ አይልም። አላቅም ቦታ ይጠይቃል። ማርቲን ሉተር ኪንግ አፍሪካዊ ቢሆኑ እንደ ፓትሪክ ሉሙምባ ማለት ናቸው። ሉሙምባ ደግሞ በግፍ የተገደለው በቤልጂክ ምንም አያመጣም። ቦታ ይጠይቃል። ቃል አይገዛንም። በቃል ልንገዛ ይገባል። ሊሰማን ይገባል። ገብቷል? ትልቅ ነገር ማየት አለብን። እንደ ጥቁር ስታስብ ነው እንኳን እንደ ሶማሌ አንድ ሶማሌ እኮ ስንት ሀገር ነች? ስንት ሀገር ነች ሶማሌ? አሁን በቅርብ አንድ ያነበብኩት የሶማሌው ፕሬዚደንት ምናምን አለ። መቼም እንደዚህ ሆነ እኮ አሁን ያ ፕሬዚደንት እንትን የሚበላው ወርቅ በወርቅ ነው እሱ። አምን ብሎ ተናገራሉ። እዚህ ኢትዮጵያ ሶማሌ ምናምን የቀሩ ሶማሌ ያኔ እንትን እንሆናለን አለ። ይሄ ሰውዬ ድሮ እኛ በወጋኔም በኩል ብዙ መከራ ያመጣብን ማለት ነው። የዚያድ ባሬ ደግሞ ራጅ ነው። እሷ ነው የሚያናድደኝ። ግን እንዴት የሰውዬ መሪ ሆነ? እንዴት የሰውዬ መሪ ያደርጉት? ራሷ ሶማሌ ልትሰብ ስለ ፕሮፐር ሶማሌ እናውራ። ትርፉን በየሀገሩ ያሉት የሚለውን ያውራ። ሶማሊላንድ ምንድን ነው? የራሷን እንግዲህ ሌሎች ደግሞ ሁለት ትንንሽ ተገንጥለው የሚኖሩ አሉ። በራሳቸው የሚኖሩ አሉ። መቋዲሾ ለብቻው ነው የምትኖረው።
እሱን እንኳን ዌቭ ማድረግ አይችሉም። እየራሳቸው በተለያየ ኃይል ተጽዕኖ ስር ያሉ ናቸው። ገብቶሃል? በጣም መሰረታዊ የሆነ ፕሮብሌም አለ። እንደ ደንቡ ግን ይሄ ጠቅላላ አፍሪካ ቀንድ ወይም በዛ ያለው አንድ ሀገር ሊሆን የሚችል። ስለዚህ ምንድነው እሱ ብለህ ስታስብ የጥቁሩ ሰው መከራና ችግር ለአሁኑ ብቻ አይደለም የሚታይ። እሱ አይደለም የሚያሳዝነኝ። በርቀት ከአድማስ ባሻገር እንኳን you don't see any way out እና ይሄ እንትን ይላልና ወገኖቻችንን በደቡብ አፍሪካ እግዚአብሔር ይጠብቃቸው። ደቡብ አፍሪካንም ከአፍሪካ ውስጥ አፍሪካን የሚሰደድባት አገር ስላደረጋት እግዚአብሔር እናመሰግናለን። ይሄን ጸጋ ያሳጣት ለመሪዎቻቸው ነው ብለው ይባለው ልቦና ይስጣቸውና ራሳቸውን ችለው ለዚህ ለወገን የሚተርፉ ምናልባት አፍሪካዊ እኛ እኮ ብሎ የሚኮራበት አንድ ጀርባ የምትሆን ሀገር እንድትሆን እንመኛለን። አሜን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ደቡብ አፍሪካ ዛሬ በፈረንጆቹ 30 ነው። 30ን አንዳንዶቹ ካራ ይዘው ሌሎቹ ደግሞ ለመደበቅ ቀን እየቆጠሩ ነው ያሉት። እግዚአብሔር ከዚህ ስለት ያድነን ነው ማለት የሚቻለው። ግን መልካም ነገር እየተወለደ እንደሆነ አንዳንድ ሰዎች ይናገራሉ። ለደቡብ አፍሪካ ውስጥ ለሚኖሩ ስደተኞች መልካሙን እንመኛለን። ውድ አድማጭ ተመልካቾቻችን ፕሮግራማችንን እንደምትወዱት እርግጠኛ ነኝ። ከምትጽፉልን አንዳንድ መረጃዎች ስለማይ ማለት ነው። ላይክ፣ ሰብስክራይብ፣ ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። መልካም ጊዜ። የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽሎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ